ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት ይበል እያልኩኝ ዛሬም ደግሞ እንግዲህ እንደተለመደ የደሊላ ድራማ እዤላችሁ መጥቻለሁ። እንግዲህ ድራማውን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ እንግዲህ ደሊላ ድራማ የት ደርሶ እንደሆነ ያላቅም በአንድ ጊዜ 60 ነው 100 ገብቷል። እንግዲህ እንደሚከተለው እንግዲህ እናቀርባለን። እንግዲህ ተሳስተው ይሁን አውቆ ይሁን አላቅም በጣም ነበረ እንግዲህ አስሩን እንግዲህ አዘለሉት አማዘዘን እንግዲህ አበዙት ብለን ስንለው በአንድ ጊዜ እንግዲህ 100 ለመግባት እያሰቡ ይመስለኛል። በአንድ ጊዜ እንግዲህ 60 ሺህ ገብቷሉ። እንግዲህ በዛሬው ዕለት ደግሞ እንግዲህ ቤዛ እንግዲህ እብድ መስላ ጉድ ሰርታለች። እንግዲህ አሁንም ቢሆን ተንኮሯ አልለቀቃትም። ከዛንን እንግዲህ እንዳበደ ሰው መስላ ከዛንን እንግዲህ ታባራት። ባለፈው እንግዲህ ጨው ጨምራበት እንግዲህ ጉሮሯ እስከሚቃጠል ድረስ ያቃጠለታት ቤዛ ዛሬ እንግዲህ እሷ ደግሞ ወደ ሱቅ ልትሄድ ስትላት እንግዲህ ያሰበችውን ሀሳቧን እንግዲህ አከሽፋበት በድንጋይ አባርራ ወደ ቤት መለሰቻት። እንግዲህ ካሌብ ደግሞ ለደሊላ የሚገባሽ ወረቀት ይሄ ነው፣ አንቺ የዚህ ቤት እመቤት ነሽ ሲል እንግዲህ ወረቀቱን ይሰጣታል። ከዛ ደሊላ ደግሞ እኔ እንግዲህ የሚገባኝ ይሄ ነው ወይ እኔም በብር እንግዲህ ሽጠኸኝ እኔን ከዚህ ቤት ለማባረር ነው ወይ ብላ ትለዋለች። ከዛን እኔ እንግዲህ እሱ ደግሞ ምንም አይነት መልስ ሳይመልስለት እንግዲህ ወደ ደጅ ይወጣል። ከዛ ወደ ደጅ ወጥተው ከዛንን እንግዲህ እሷ ደም እንግዲህ አዝናለሁ ማድረግ ያለብኝና ትክክለኛ ነገር ይሄ ነው ሲል ይናገራል። ከዛ እሷ ደግሞ ከዛንን እንግዲህ ክፍሏን ዘግታ ስቅስቅ ብላ ታለቅሳለች። ከዛ ደሊላ እውነት ለመናገር እኔ እዚህ ጋር ግራ የገባኝና እስከ ዛሬ ድረስ መልስ ያላገኘውለት ቢኖር እንዴት ነው የአባቷን አዘንጥላ ለባሌ ብላ የምትኖረው? ምንም አይነት የአባቷ ፍንጭ እውነተኛ ገዳይ ሳታገኝ በተለይ እንግዲህ እሱ የእሷ አባት ነው የገደለ ብቻ ተብላ እንዴት ነው ፍንጩን አትፈልግም ወይ? ሁለተኛ ነገርስ ደግሞ እንግዲህ የእውነትም የካሌብ አባት ከሆነ እየገደለው እንዴት ከሱ ጋር ለመኖር ትስማማለች? አንድ ነገር እዚህ ጋር እንግዲህ አንዳችን እንግዲህ ድራማ ስናየው የሚያስተምር ወይም ደግሞ እኛን እንድንማርበት ነው አይደለም ብዬ አስባለሁ። ምክንያቱም እንግዲህ ሰው የሚማርበት ያየውና እንዲሁም ደግሞ ከድራማዎች ነው። ስለዚህ ድራማ ስትመለከቱ የሚያስተምረውን ነገር ከውስጥ ወስዳችሁ የማይጠቅመውን ደግሞ አውጣችሁ ጥላችሁ ነው። እንግዲህ እኔ እዚህ ጋር ትምህርት ቢሰጡኝም በመሀል እንግዲህ ትምህርት የሰጠኝ ነገር አለ። ነገር ግን እንደዚህ ሆኖ አባቱ ደግሞ የእሱ እንግዲህ ነፍሰ ገዳይ ሆኖ እኔ እንግዲህ ለእሱ ጋራ እሱ እንደው ሸሚዞት አይኗን ራሱ ማየት አልፈልግም። እንዴት ችዬ ከሷ ጋራ መኖር ይችላለሁ? በእኔና በሷ መካከል ደም አለ ሲል እንግዲህ ካሌብ እንኳን የሸሻትን እሷ ግን አባቷ የሞተበትን የእውነት እንግዲህ እኔ እኮ በጣም ወድሃለሁ እንዴት ከኔ ጋር መለያየት ትፈልጋለች ስትል እንግዲህ ባለፈውም ተደምጣለች። እንግዲህ እሱም ደግሞ ምንድነው እንዲያደርግልሽ እየፈለሽው ብሎ ሲጠይቃትም ባለፈው እንግዲህ እንድትፈችኝና ሰርጉ እንዲቆም ብቻ ነው የሚፈልግ ስል ነበረ ሲናገር የነበረው። እንግዲህ ደሊላ ደግሞ በተቃራኒ በምንም ታምር እንግዲህ እኔና አንተ መለያየት የለብንም ስትል ነበር። እዚህ ጋር እንግዲህ ደሊላ ነበረች እንደውም ካሌብን እኔ አንተን ማየት አልፈልግም ብላ ቤቱን ጥላ መውጣት የነበረበት። እንግዲህ ቤቱን ባለፈውም ጥላ የወጣችበት ካሌብን አለመጉዳት ፈልጋ እንጂ የአባቷ ሞት ተሰምቶባት አልነበረም። ስለዚህ እንግዲህ አባትየውን ጥላ ሁሉም ነገር ዝም ብላ አልፋ የአባትየው ደም ሳያስጨንቃት እንዴት ነው ፍቅር ሲያስጨንቃት የሚችለው ብለውን እኔ ለራሴ በጣም ጥያቄ የሆነብኝ እዚህ ጋ ነው ማለት ነው። ስለዚህ እንግዲህ ደሊላ ስለ አባቷ ደም እንዴት እንደሞተ ወይም ደግሞ እንዴት እንደገደለ እንኳን ሳያስረዱ ምንም አይነት ነገር አላብራሩም። ስለዚህ እዚህ ጋር እንግዲህ አባትየው እንዴት እንደተገደለና ሁለተኛ ደግሞ እንግዲህ ገደለ የተባለበት ወይም ደግሞ ድርጅት ውስጥ አንድ ነገር መወጥ ነበረበት። ነገር ግን እንግዲህ ምንም ነገር ሳያሳዩ ምንም ነገር
ባላስረዱንም እንግዲህ እስከዚህ ድረስ ተማዘን እዚህ ደርሰናል እላለሁ። እንግዲህ እኔ በደሊላ ቦታ ቢሆን ትክክለኛ ነገር አይደለም ለአባቴ ደም እንዲሁም ደግሞ እንዴት እንደሞተ ትክክለኛውን ነገር ሳላቅ፣ ሁለተኛ ነገር እሱ ላይ ሊፈርድ አልችልም። ሁለተኛም ደግሞ ወረቀት ስለተጻፈ ብቻ ማመን አልፈልግም። እንግዲህ እዚህ ጋር ካሌብም ቢሆን እና እንግዲህ እውነት ነው ወይ ብሎ ማጣራትና የነበረበትን ችግር ማጣራት፣ እንዴት ሆኖ እንደዚህ ሆነ ብሎ ማጣራት የለበትም ትላላችሁ? እንግዲህ እኔ በራሴ በኩል በዚህ ድራማ ላይ እስታየት ቢሰጠው እንግዲህ ካሌብ እንግዲህ እውነተኛ እሱ እንደገደለ ማወቅ አለበት። ሁለተኛ ወደ ቤቱ ወይም ደግሞ ማስረጃ አለበት የተባለበት ቦታ ደርሶ እንግዲህ ማስረጃዎቹን ማቅረብ አለበት። ነገር ግን ይሄንንም አላደረገም። ከዛንን እንግዲህ ዝም ብሎ ብቻ ነበረ እንግዲህ ከሷ ጋር መለያየትን እንዲሁም ደግሞ ይሄ ሀብት እንግዲህ ለሷ ነው የሚገባ ሲል በጭፍን እንግዲህ ሄዶ እንግዲህ ወረቀቱን የጨፈነለት። አሁንም እንግዲህ ቢሆን ደሊላ እሱን እያታለለችና እንደ ባለፈው ነገር እንዳይከሰት የሚል እንግዲህ ስጋት አለኝ። እንግዲህ ይሄ ነገር ድራማ ከሆነ የእውነት የመጨረሻ ካሌብ ምን እንደሚሆን እንግዲህ መቼም ቢሆን አትጠራጠሩ። እውነት እላችኋለሁ ነገሮቹ ወዴት እንደተጧፏ እንግዲህ ነገሮች ሁሉ እየተጋነኑና ወደ ሌላ እየሄዱ ስለሆነ እንግዲህ ካሌብም ደግሞ በዚህ ሰዓት እንግዲህ ከደሊላ ጋር መሆን ጥሎ ከሌላን እንግዲህ ለማየት ራሱ እየፈራ ነው። ደሊላም እንግዲህ ተቻኩላና በጣም በፈጣኝ እንግዲህ ወደ በሩ ልትወጣ እየሄደች ሳለ ወይዘሮ እንግዲህ ወይዘሮ አበባ ታገኛታለች። ከዛንን እንግዲህ ወይዘሮ ጽጌረዳ ስታገኛትም ወዴት እየሄድሽ ነው ብላ ስትላትም አዎ ወዴትም እየሄድኩ አይደለም፣ የካሌብን እንግዲህ እውነተኛ ጭፍኑን እንግዲህ እውነት ላደርግለት በትክክለኛ መረጃ ቤቱንና እንግዲህ ንብረቱን ሄጄ ሊፈርምለት ነው ትለዋለች። ከዛ እሷም እንግዲህ ጽጌረዳ ደግሞ ልጄ ተረጋጊ፣ እሱ አሁን እኮ ስለተናደደ ነው እንጂ ይረጋጋ ታናግረዋለች ስትላት ነግራታለች። አይ አይደለም እኔ በጣም ወደዋለሁ፣ እሱ ግን እንግዲህ አሁንም ፍቅሬን የቀየረ በብር ነው ስትል ትመልሳለች። ከዛ እሷም ደግሞ አረ አይደለም ልጄ አሁን እኮ ስለተናደደ ነው፣ ስለዚህ እንግዲህ ንዴቱ ሲበርድለት አንቺ ንዴቱ ሲበርድለት ከዛንን እንግዲህ ታናግረዋለች ብላ ስትላትም አይ አይደለም እማዬ እኔም በብር እንደ ከፍታ አድርጎ ሸጠኝ ስትል ትናገራለች። ከዛንን እንግዲህ እሷ እንደዛ ስትላትም ከዛ ጽጌረዳ እንግዲህ ዝም ብላ ትመለከታታለች። ከዛ በሩን ከፍታ እንግዲህ በንዴት ወጥታ ትሄዳለች። ከዛንን እንግዲህ እዚህ ጋር ደግሞ ካሌብ ቁጭ ብሎ እንግዲህ እየተሰለሰለ ከዛንን እንግዲህ እህትዮ ትመጣና ቆይ ካሌብ አንተ ምን እያደረግክ ነው? እዛ ደሊላ ብቻዋን እንግዲህ እየተጨነቀችና እያለቀሰች ነው። ቆይ እሷ ለምንድን ነው እንደዚህ የምታሰቃያት ስትል እንግዲህ ትጠይቀዋለች። ስለዚህ እንግዲህ ኤልሳ ተኝ መሆን ያለበት ነገር ነው ያደረግኩት፣ ስለዚህ እኔና እሷ ምንም አይደለችም፣ ስለዚህ እንግዲህ ብላ ትላታለች። ከዛንን እንግዲህ ወረቀቱንም ደግሞ እንደ ሰጣ ሰምቻለሁ ስትል አዎ የዚህ ቤት ባለቤት እንግዲህ እሷ ናት ስል እንግዲህ ይናገራል። ከዛ እንግዲህ እንደዛ ስላትም አንተ እኮ ነገሮቹን ማረጋጋትና አንተ ከሷ ጋር ነው መሆን ያለብህ በዚህ ሰዓት ልጅቷ ለአንተ ዋጋ የከፈለችልህ እስከ ዛሬ ድረስ እኮ ከአንተ ጋራ ብዙ መከራ አይታለች፣ እንዴት ትረሳለች ብሎ ይላታል። ከዛንን እንግዲህ ኤልሳ እኔም እኮ እወዳታለሁ፣ ነገር ግን አባቴ ያደረገውን እንግዲህ ግፍ ምን አደርጋለሁ፣ እኔ ፊቷን ባየው ጊዜ ነገሮች ሁሉ ትዝ ይሉኛል፣ ስለዚህ እንግዲህ እንዴት አድርጌ ከሷ ጋራ መሆን ይችላሉ ስል እንግዲህ ይናገራል። ከዛንን እንግዲህ እሱም ደግሞ እንደዛ ስላትም ከዛንን አይ አንተ እኮ ልክ አይደለም ያደረግከው፣ ስለዚህ እንደዚህ መሆን የለበትም ብሎ ይናገራታል። ከዛ እንግዲህ እሷም ደግሞ ያደረጉት ይሄ ብቻ ነው፣ ስለዚህ ከዚህ ሌላ ምንም አይነት ነገር የለም፣ ሚጸጸትና የሚጎጨኝ ነገር አይደለም፣ ትክክለኛ ነገር ነው ይወሰንኩ ብሎ ይላታል። ከዛንን እሺ ብሎ እንግዲህ እሷም ደግሞ እሺ ብላ ትሄዳለች። ከዛንን እንግዲህ
እማዬ ገበያ ሄጄ አንዳንድ ነገር ቤት ውስጥ የጎደለውን ነገር ገዝቼ እመጣለሁ ብላ ኤልሳ ለእናትየው ትናገራለች። እናትየው ደግሞ አሁን ካሌብ እንደዚህ ተጨንቆ፣ ሁለተኛ ደግሞ እንግዲህ ደሊላ ተጫክላና እንግዲህ እየተጣደፈች ወጣች። አንድ ነገር ይሄ ልጅ እንግዲህ ተናዶ ነው ያለው፣ እኔ ፈራለሁ አንድ ነገር እንዳይሆን ብላ ስትላትም እማዬ ቶሎ እመለሳለሁ ምንም ነገር አይሆንም ስትል ትመልስለታለች። ከዛንን እንግዲህ እሷ ስትወጣ ቤዛ ደግሞ ድንጋዩን አዘጋጅታ እንዳበደ ሰው መስላ ከዛንን እንግዲህ ከእንትኑ ከዛፉ ስር ተደብቃ ትወጣበታለች። ከዛንን እንግዲህ ወይኔ እማዬ ድረሽልኝ እግሬ አውጪልኝ ስትል እንግዲህ ቤዛ ታሯሩጣታለች። ከዛንን እንግዲህ ሰራውልሽ ብላ ሲስቅበት ቆይ አንቺ ነሽ እንዴ አገኝሻለሁ ሰራልሻለሁ ስትል ትነግራታለች። ይሄማ በቀላሉ ነው አሁንም ትፈልጋለች ነው ስትል በድጋሜ ታሯሩጥና ከዛን ኤረ ሰዎች አድኑን ስትል ትጮኻለች። ከዛንን እንግዲህ ቤዛ እጇን እያጨበጨበችና እየሳቀችበት የእውነት እኔ ግን እዚህ ጋር አስደንግጣኛለች። አብዳ ነው ወይስ ደግሞ አውቃሷን ልታሳብዳ ነው ብዬ ማለት ነው። ከዛንን እንግዲህ በድንጋይ ይዛ ስታሯርጣት እንግዲህ እሷም ደግሞ እግሬ አውጭን ብላ እቃ መግዛቷን ትታ ወደ ቤት ትገባለች። ከዛንን እንግዲህ ቤዛ ደግሞ ይሄ ቀላል ነው፣ ይሄ የመጀመሪያ ቀን ነው፣ ምን አይተሽ ገና እሰራልሻለሁ፣ እንዴት እንግዲህ ይሄ ያደረሽውን ስራ እያንዳንዱን እንግዲህ እከፍልሻለሁ ትላታለች። እንግዲህ አሁንም እንኳን እውነት ለመናገር እንዲሆናም እንግዲህ ምንም አይነት ነገር እጇን አልሰጣችም። የሚገርማቸው ነገር እንግዲህ ምንም ቢሆን እንግዲህ እጄን አልሰጥም ዘራፍ እያለች ነው። እንግዲህ ቤዛ ደጅም ሆና ይሄ ነገር እንግዲህ አልተዋትም። ቤዛ ማን እንደሆነች እንግዲህ አሳይሻለሁ ብላ እንግዲህ ትዝታለች። እንግዲህ ቤዛ እንግዲህ ካሰበችበት ምንም ነገር አያቅጣትም። እንግዲህ ጎዳና ላይም ሆና እንግዲህ ስራ ትሰራለች፣ በቀልን ትበቀላለች። ስለዚህ ጊዜ ቤዛማ እንደሆነች አሳይሻለሁ ብላት ነበረ። ስለዚህ እንግዲህ አሁን እንደዛ ብላት እንግዲህ እሷ ደግሞ እንግዲህ ሮጣ ወደ ቤት ገብታ እማዬ እንግዲህ እማዬ ስትላትም ምን ሆነሽ ነው እቃ ገዛለሁ ብለሽ እጅሽን ባዶ የመጣሽው ስትላትም እማዬ ቤዛ አሯሩጠችኝ፣ ከዛንን እንግዲህ እብድ መስላ ከዛ ደግሞ ሳቀችብኝ ትላታለች። ከዛንን እንግዲህ ጽጌረዳ ደግሞ አልገባኝም እንዴት ሆኖ ምንድን ነው ብላ ስትላትም አዎ እንደዛ ነው ልጅቷ እንግዲህ አንቺ ቀላል መሰለችሽ፣ ልጅቷ እኮ የለየለ ሰይጣን ናት ስትል ትናገራታለች። ከዛንን እንግዲህ እሷም ደግሞ እንግዲህ አላቅም ይሄንን አንቺ እንግዲህ ያጠፋሽው ጥፋት ነው ብላ ስትላትም አይ ምን አደረግኩማዬ አንቺ ደግሞ ሁል ጊዜ እንግዲህ ለሷ ነው የምታግዥ ትል ከዛንን እንግዲህ ለሷ ነው የምታግዥ ብላ ተላታለች። ከዛንን እንግዲህ ደሊላ ከደጅ ስትመጣ ቆይ ደሊላ የት ሄደሽ ነበረ? በጣም እኮ ተጨንቄ ነበረ፣ ተሸኳኩለሽ ነበረ ይወጣሹ ብላ ስትላትም አለው የትም አልሄድኩም። ከዛንን እንግዲህ ስትላትም አትጨነቂ ጨልሳ፣ ከዛንን እንግዲህ አንዳንድ የማጨርሳቸው ጉዳይ ነበሩኝ ለዛ ነው አትጨነቂ ብላ ትላታለች። ከዛ እንደዛ ስትላትም እንግዲህ እሷም ደግሞ እሺ በቃ ትላታለች። ከዛንን እንግዲህ ደሊላ ምንም የተሳሳተ ነገር አላደረሽም ወይ ብላ ትላታለች። ከዛንን እንግዲህ እንደዛ ብላ ስትጠይቃት ከዛንን እንግዲህ እሷ ደግሞ የተሳሳተ ነገር አላደረጉኝ፣ ስለዚህ የካሌብን ፍላጎትና ሀሳቡን ብቻ አሟላውለት እንጂ የተሳሳተ ነገር ምንም አልሰራውም ትላታለች። ከዛንን እንግዲህ እንደዛ ብላ እሷ ወረቀቱን እንግዲህ እያራገፈችው ወደ ክፍሏ ትሄዳለች። ከዛንን እንግዲህ ኤልሳ ደግሞ ከኋላ ቆማ እንግዲህ እየተከተለቻት አየቻትና ቆይ ምንድን ነው ብላ ትላለች። ከዛንን እንግዲህ
ከዛንን እንግዲህ ካሌብ ደግሞ ተነስቶ ሊሄድ ሲል ካሌብ ወዴት ነ? ቁርስ ደርሷል እኮ ቁርስ በልተህ ትሄዳለህ ትለዋለች። ከዛንን እንግዲህ ከዛንን እንግዲህ ኤልሳ አታስገድጁ ሲፈልግ ይበላል ብላ ትላታለች። ከዛንን እንግዲህ እንደዛ ስል ከዛ ምን አልሽ? ከዛ እሱም ከዛንን እንግዲህ ከዛንን ደሊላ የኔ ልጅ ብላ ስትላትም ስለዚህ እሱ እንግዲህ ትልቅ ሰው ነው ልናስገድደው አንችልም ትላታለች። ከዛንን እንግዲህ እንደዛ ስትላት ጊዜ እንግዲህ ካሌብ ደግሞ እያያት እንግዲህ ተናዶ ጠንቶ ይሄዳታል። ከዛንን እንግዲህ ቆይ ምን እየወሽ ነው? ለምንድን ነው እንደዚህ የምታደርጊ? እሱ እኮ ተጨንቆና አስቦ ነው እንደዚህ የሚሆነው ብላ ትላታለች። ከዛንን እንግዲህ እሷ እንደዛ ስትላት እና ከዛንን እንግዲህ እኔ ከዛንን እንግዲህ እሷም ደግሞ እሱም እንግዲህ ከዚህ በላይ የራሱ ጉዳይ ነው፣ ከዚህ በላይ እኔ እሱን አልለማመጥም ብላ ትላለች። ከዛንን እንግዲህ ስለዚህ እንግዲህ እንደዚህ አይነት መሆን አልፈልግም ብላ ትላለች። ከዛንን እንግዲህ ልብሶቿን እንግዲህ እያወጣችና ከዛንን ቆይ ያለውን ነገር ብላ ሁሉም ነገር እየፈታተሸችው ነበር። ቦርሳን እንግዲህ ቁጭ ብላ እየፈተሸቻት ሳለ ከዛንን እንግዲህ ቦርሳዋን ፈትሻ እንግዲህ እራሷን እየተቀባባችና ከዛንን እንግዲህ ዘና ለማለት እንግዲህ እያሰበችው ነበር። ከዛንን እንግዲህ ትቀባባና ከዛንን ከዚህ በኋላ ብላ እንግዲህ ቦርሳዋን ይዛ እንግዲህ ቀለበቷንም አጥልቃ ሰዓትንም አስራ ዘና ብላ እንግዲህ ደሊላ ልትወጣ ነው። ከዛንን እንግዲህ ሁሉም ነገር ካደረገች ወዲህ ከዚህ በኋላማ አላለቅስም፣ ስለዚህ ከዛሬ ጀምሮ አዲስ ስለዚህ እንግዲህ አዲስ ደሊላ ናት የምትመጣ። ስለዚህ እንግዲህ ኤብላኝ ለካሌብ ከዚህ በኋላ አዲስ ሰው ነው የሚሆነው ብል ስትል እንግዲህ ራሷን ለመቀየር እንግዲህ ታስባለች። ስለዚህ እንግዲህ ቻፕስቶኳቸውን እንዲሁም ደግሞ የምትፈልገውን ነገሮቿን እንግዲህ እያሰረች እንግዲህ ሳቅ እያለች ፈገግ ብላ ከዛንን እንግዲህ ከዚህ በኋላ መቀየር አለብኝ እስከ መቼ ድረስ ብላ እንግዲህ ታላለች። ከዛንን እንግዲህ ራሷን ቀይራ ዘና ብላ እንግዲህ ትቀመጣለች። ከዛንን እንግዲህ ቤዛ ደግሞ ቁጭ ብላ ባለችበት ሰዓት ጊዜ ካሌብ ይመጣባታል። ቆይ ካሌብ ከዛንን እንግዲህ እሱ ደግሞ ስለዚህ ምንም አልሆንኩም አንቺ እብድ ስለ እኔ መጨነቅ አቁሚ ብሎ ይላታል። ከዛንን እንግዲህ ቤዛ ተጮና እኔ እብድ አይደለሁም ለምንድነው ሁልጊዜ እብድ የምትለኝ ስትል እንግዲህ በጩኸት ትናገራለች። ከዛንን እንግዲህ እኔ ለአንተ ስለማስብልክ ነው ብላ ስትል ከዛንን እንግዲህ ትናገራለች። ከዛን እንግዲህ እዚህ ጋር ደግሞ እየተቀባባችና ራሷን እያስተካከል ከዚህ ባሪን ካካል እኮ እንዴት ነው ዝም ብለሽ የምትገቢ ብላ ትላታለች። ከዛን እንግዲህ ደግሞ ከዛንን እንግዲህ እሷ ደግሞ እንዴ ወዴት ነው እንደዚህ አምሮብሽ ስላት እንግዲህ አሀ ወዴት እንደሚሄድ እንግዲህ ይጠፋል እንዴ አለም እኮ ሰፊ ናት ብላ ትላታለች። ስለዚህ እንግዲህ እኔ የሚሆነው ስለዚህ ከዛንን እንግዲህ ለኔ የሚሆነውን ነገር አላጣም ትላታለች። ስለዚህ እንግዲህ አሁን ደግሞ ከዛንን ስለዚህ እንግዲህ ከድሮ ልዘየት ብለሻል ትላች። ከዚህ በኋላ ልመጂ ከዚህ በኋላ እንደዚህ ነው የሚሆነውን ትላታለች። ስለዚህ ከካሌብ ጋር የነበረሽን ነገር እንዲሁ በቀላሉ መተው ትችያለሽ ወይ ብላ ትላታለች። ከዛንን እንግዲህ የድሮዋ ካሌብ ስለዚህ እንግዲህ በትንሹም በትልቁም የምታለቅሰው ደሊላ ሞታለች ትላታለች። ከዚህ በኋላ እንግዲህ
እንደዚህ ነው የሚሆነው ብላ እንግዲህ ደሊላ ራሷን ቀይራና ቁርጠኛ ሆና ተነስታለች። እንግዲህ አንዳንድ ጊዜ ነገሮች ሲደራረቡና ከራሳችሁ በላይ ሲሆንባችሁ ምን አለበት እንደ ትናንትና ወይም ደግሞ እንደ ድሮዬ እንደ ሕፃን ቢሆን ብላችሁ ትመኛላችሁ። እንግዲህ ደሊላም ነገሮች ከራሷ በላይ ስለሆኑባት ስለዚህ እንግዲህ በትንሹና በትልቁ የምታለቅሰውን ደሊላ ቀብራ እንግዲህ ፍልልቅ የምትለውና ለነገሮች የማታስበውን ደሊላ ወለደቻት። እንግዲህ ይሄ የሚገርም ነው። ከዛንን እንግዲህ ቤዛ ደግሞ እንግዲህ ኮቶት እየሰበሰበችና መንገድ ላይ እየሄደች እንግዲህ እየሳቀች ከዛንን እንግዲህ ፈታ እያለች ነበረ። ከዛንን እንግዲህ ፈታ ብላ ቤት ውስጥ ራሱ ስቃ የማታውቀውን ሳቅ እንግዲህ መንደር ደጅ ጎዳና ወጣ እንግዲህ ሳቅን ጀመረች። ከዛችን እንግዲህ ፕላስቲኮቹን እየወረወረች ከዛንን እንግዲህ በጣም ትስቃለች። ከዛን ድንጋይ እየመታችና እየሳቀች ነበር። ከዛ እውነት ለመናገር ሰው እየሰራውን ያንኑ ያጭዳል የሚባለው እውነት ነው። እንግዲህ ቤዛ በተንኮላ የምታወቅና ሰው ለማጥፋት የምታስበው ሴራ እንግዲህ ሰው ሰላም እንዳያገኝ መቼም ቢሆን እኔ እዚህ ቤት ውስጥ እያለሁ ሰላም ማገኘት የለባቸው የምትል ቤዛ ዛሬ ላይ እንግዲህ አእምሮዋ ነታ እንግዲህ አብዳ መንገድ ላይ ተቀምጣለች። ከዛንን እንግዲህ በጣም የሚያስፈራ ድምፅ ትሰማለች። አእምሮዋን እንግዲህ ልክ ጭንቅላቷን ይዛ ከዛንን እንግዲህ ወዴት ልሂድ ብላ ከዛ ለመሸሸት ስታስብ ከዛንን እንግዲህ ደግሞ እየተጨነቀች የነበረውን ድንጋይ ይዛ እጇን እያጨበጨበች ከዛንን እንግዲህ የሆነ ነገር እየመጣባት ይመስል ሽሽትን ትጀምራለች። ከቅጠሉ ስር ተደብቃ ከዛንን እንግዲህ ወይኔ ጉዴ ትላለች። ከዛንን እንግዲህ ከዛ ትወጣና ሳቃን ትለቃለች። ሰው ልጅ እውነት ለመናገር ይቆያል እንጂ የሰራውን ስራ ወይም ደግሞ ሲያሰቃይ የነበረውን ሲሰራው የነበረውን እንግዲህ ያገኘዋል። ከዛንን እንግዲህ ቤዛም አንዴ ትስቃለች፣ አንዴ ደግሞ ትስቃለች። አንድ ጊዜ ታስቃታል፣ አንድ ጊዜ ደግሞ ታለቅሳለች። ካሌብ እንግዲህ እዚህ ጋር ስልክ ይደውልለታል። ከዛን ቆይ የት ነው የሄደችው በዚህ ምሽትን ትላታለች። ከዛንን እንግዲህ ተረጋጋ ቤዛ ከዛን እንግዲህ በጣም አምሮባትና ታኳኩላ ነው የወጣችው ትለዋለች። ከዛን የት እንደሄደች ነግረሻለች ትሏታል። የትም አልሄድም ስለዚህ ከዛንን እንግዲህ ከዚህ ቤት ስትወጣ እንግዲህ ስትናገር የነበረው ከዚህ በኋላ እኔ ሜዳ ቦታ እንደማለጣና ሁለተኛ ነገር ደግሞ የቀደመችውን ደሊላ እንደማላገኛት ነገረችኝ ትላለች። ከዛንን እንግዲህ ምንም ማለት ነው ብላ ስትልም ከዛንን እንግዲህ ካሌብ ተናዶ እንግዲህ ቤት ውስጥ እየሄደ ከዛን ትመጣለች ብቻ የት ስለዚህ ከዛንን እንግዲህ እስከዚህ ሰዓት ልታስጨንቀኝና ልታሳብደኝ ትሞክራለች ይላል። ከዛንን እንግዲህ ዛሬማ አልለቃትም ትምጣት ብቻ ብሎ ይላል። ከዛንን እንግዲህ ቤት ውስጥ እየሄደ ራሱን እየያዘና ከዛንን እንግዲህ ምንም ማድረግ እንዳለበት ግራ ገብቶታል። ከዛንን እንግዲህ እሱ ተጨንቆ ወደዚህና ወደዚህ እየሄደ ከዛንን እንግዲህ ደሊላ ትመጣለች። ከዛ ደሊላ ስትመጣ ከዛንን እንግዲህ እሱም ደግሞ ተነስተው ይይዛታል። ከዛን የት ነበርሽ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ አይመለከትም ስል እንግዲህ ከእንግሊዘን ከዛ የምርሽን ስላት እኔ እኮ ካለም ነኝ አውቀሽን ተላታለች። ስለዚህ ስለዚህ ከዛንን እንግዲህ የያዝኩት ሰነድ እንግዲህ አልረሳም አይደለም። ስለዚህ በህጋዊ መንገድ እንግዲህ ይሄ ቤት የኔ ሆኗል ብሏ ስትለዋለች። ከዛንን እንግዲህ ስለዚህ
ከዛንን እንግዲህ የራሴ ቤት ውስጥ ደግሞ እንደፈለግኩ መሆን መፍትሄ ያለኝ ብላ ትለዋለች። ስለዚህ ስለ እኔ ምንም አይነት ነገር አይመለከትም ትለዋለች። ስለዚህ እንግዲህ ከዛንን እንግዲህ ታዲያ ራሴን በአንተ ኢዘንና በአንተ እብደት ውስጥ እንዲቀብር ነው ወይ የፈለግኩ ብላ ትለዋለች። ስለዚህ ተሳስታ ከስለዚህ እንደ ተሳስተሃል እንዴ እኔ እንግዲህ ከዚህ በኋላ በአንተ ምክንያት የማባክነው አንዳች ሰኮንድም የለኝም ትለዋለች። ከዛን እኔ እንግዲህ እሷ ደግሞ እንግዲህ እንደዛ ብላ ስትሄድ ደሊላ እንግዲህ ይሄንን ብላ ትሄዳለች። ካሌብ እንግዲህ ተነስቶ ተናዶ ጨርቆቹንና ሁሉን ሲበታትን ከዛንን እንግዲህ ይሄማ ሊሆን አይችልም ደሊላ እንዴት ልትቀየርብኝ ቻለች? ስለዚህ ካሌብ እንደዚህማ መሆን አለበትም እንዴት ልታሳብጅኝ ነው እያለ እንግዲህ ካሌብ ቤት ውስጥ ሆኖ እያብዳል። ከዛንን እንግዲህ ደሊላ ራሷን ቀይራ ዘና ብላ እንግዲህ ወደ ውስጥ ገብታለች። ካሌብ እንግዲህ እዚህ ጨርቁን እንግዲህ አውልቆ እንግዲህ ማበድ ምንም አልቀረውም። እንግዲህ ደሊላ ሁሉም ነገር ቀይራለች። እስከ መቼ እንደዚህ ብላለች እንግዲህ ከዛንን እንግዲህ ወደ ውስጥ ትገባና ከዛንን እንግዲህ እንደዚህ ነው መሆን ያለበት ብላ እንግዲህ ታለቅሳለች። ከዛንን እንግዲህ ከዛንን ካሌብ የሁሉ ያንተ ስራ ነው። ስለዚህ እንግዲህ እንዲሆን ስለዚህ እንግዲህ ይሄ እንዲሆን ያስተማርከኝ አንተነ ጭካኔ ያስተማርከኝም አንተነ ስትል እንግዲህ ታለቅሳለች ገብታ። ከዛንን እንግዲህ እያለቀሰች ከዛንን እንግዲህ ብዙ እንግዲህ ራሷን እንግዲህ ዝቅ ብላ ታለቅሳለች። ከዛንን እንግዲህ ይሄን ሁሉ ያደረግክ አንተነ ባትጨክንን አንተ እንደዚህ ባታደርግ ኖሮ እንደዚህ አላደርግም ነበረ ትላለች። እንግዲህ አላለቅስም ብላ የነበረችው ዛሬ እንግዲህ ስቅስቅ ብላ በጣም ታለቅሳለች። ከዛንን እንግዲህ እንደዚህ እየቀለጀችብኝ እኔ እንደዚህ የሆነ ነገር አልፈልግም። ስለዚህ እንግዲህ እሷ ደግሞ እየቀለደችብኝ እንደዚህ አንዛለቃትም ስል እንግዲህ ሄዳ ለመናገር ስትሞክር ከዛንን እንግዲህ እሷ ደግሞ አይ ምንም ነገር የለም ስለ እሱ የምታወሪ ከሆነ ክፍል የለቀሽ ውጭልኝ ብላ ትላታለች። ከዛንን እንግዲህ እንደዛ ስትላትም እኔ እንግዲህ ይሄ በቀልና ይሄ ነገር እንግዲህ እንደሚጎዳሽ ልነግርሽ ነው ስትላትም በምንም ታምር አልጎዳም ስለዚህ እንግዲህ እኔ ራሴን አውቃለሁ ብላ ትላታለች። እሷ እንደዛ ብላ ስትላትም ይሄ ነገር ትክክል አይደለም በቀልና እንግዲህ ፉክክር መቼ መጨረሻቸው አምርም ስትላትም አይ ለእኔ ምንም ነገር አትጨነቂ እኔ ሁሉም ነገር አቅበታለሁ ስትል ትናገራለች። ካሌብ እንግዲህ ቤት ውስጥ እየሄደ ካሌብ ራስን ተረጋጋ፣ ስለዚህ እንግዲህ መረጋጋት አለብህ፣ ስለዚህ እንግዲህ ሁሉም ነገር መረጋጋት አለብህ፣ በተረጋገ መንፈስ ነው ማድረግ ያለብህ፣ ስለዚህ እንግዲህ አንተ በርታ ማድረግ አለብን ትለዋለች። እንግዲህ ራሱን እያናገረ ብቻውን እንግዲህ ቤት ውስጥ እየዞረ ነበር። ከዛንን እንግዲህ ካሌብ ራሱን ማረጋጋት እየጀመረ ከዛንን እንግዲህ ነገሮች እንግዲህ ከራሱ በላይ ይሆንበታል። ከዛ እንግዲህ ሁሉም ነገር ምን ማድረግ እንዳለበትና እንዴት መጨረስ እንዳለበት ግራ ይገባዋል። ከዛንን እንግዲህ ቤዛ መንገድ ላይ እየሄደች ወዲና ወዲ እየዞረች እንግዲህ እየሳቀች ነበር። ከዛንን እንግዲህ የእውነት እያስመሰለች ነው እውነትም አብዳለች የሚለው ለእኔም ግራ ገብቶኛል። እናንተ እውነት ነው ወይስ ውሸት ነው ወይስ ምንድን ነው ብላችሁ ታምናላችሁ? እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰው እንግዲህ ስንዴ ከሆነ እየዘራ ስንዴ እንደሚያጭድ ገብስም ከሆነ እንግዲህ ገብሱን እንደሚያጭድ የሚያሳይ ነው። እንግዲህ እሷ ከመጀመሪያ ጀምራ አፈር አይንካኝ እንዴት ነው ብላ ደሊላን እንግዲህ ውሃ የደፋችና ስታሰቃያት የነበረች ናት። ሰው ልጅ እንግዲህ ቤት በኩል ዋጋ ያገኛለሁ ሳይሆን እግዚአብሔር እንዴት እንጎ የእጁን እንደሚሰጥ ቀን አይታወቅም። እንግዲህ እሷም ደግሞ እግዚአብሔር እንግዲህ ጊዜና ሰዓቱን ጠብቆ
እንግዲህ የዋጋውን ነው እየሰጣት እንግዲህ። ስለዚህ ሰው ልጅ እንግዲህ መቼ የተወርቃለሁ፣ መቼ ይሞታለሁ፣ መቼ እንደዚህ ነገር ያጋጥመኛል ብሎ መቼ ማያስብም። ስለዚህ እንግዲህ እሷም ደግሞ መጨረሻው እንግዲህ እብደት ሆኖ መንገድ ለመንገድ እየሄደች እየሳቀች ነበረ። ከዛንን እንግዲህ ወደዚህ እየሮጣች ድራማው ተጠናቀቀ ማለት ነው። ስለተከታተላችሁኝና አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። ላይክ እና ሼር ስለምታደርጉ በጣም አድርጌ አመሰግናለሁ።